ከዜና ኢትዮጵያ ጋር ማህሌት ታደለ ነኝ። ወደ ቀዳሚው ዘገባችን እናልፋለን። የሞዛምቢክ ሪፐብሊክ ፕሬዝዳንት ዳንኤል ፍራንሲስኮ ቻፖ በኢትዮጵያ ያደረጉትን የስራ ጉብኝት አጠናቀው ተመለሱ። ፕሬዝዳንቱ የተደረገላቸውን የሽኝት መርሃ ግብር በተንቀሳቃሽ ምስል ተከታትለን እንመለሳለን። ኢትዮጵያ ተግባራዊ ያደረገችው የማክሮ ኢኮኖሚ ማሻሻያ የውጭ ቀጥታ ኢንቨስትመንት ፍሰትን እያሳደገው ይገኛል። የልዩ ኢኮኖሚ ዞኖች መቋቋም ለባለ ሀብቶች አስፈላጊ መሰረተ ልማቶችን በአንድ ቦታ እንዲያገኙም የሚያስችል ነው። የውጭ ቀጥታ ኢንቨስትመንትን ለመሳብ የሚደረጉ ማሻሻያዎች ኢትዮጵያ የአምራች ኢንዱስትሪ ማዕከል ለመሆን ያስቀመጠችውን ራዕይ ለማሳካትም ያግዛል። ኤዶም አማራ ከለውጡ ማግስት በኢትዮጵያ ኢኮኖሚያዊ ምህዳር ውስጥ ትልቅ ትኩረት ካገኙ ስትራቴጂያዊ ጉዳዮች የውጭ ቀጥተኛ ኢንቨስትመንት ግንባር ቀደሙ ነው። በኢኮኖሚ ማሻሻያው የውጭ ባለሀብቶችን የሚያበረታቱ ፖሊሲዎች ወደ ስራ የገቡ ሲሆን ለሀገር ውስጥ ብቻ ይፈቀዱ የነበሩ የንግድ መስኮች በሰፊው ክፍት መደረጋቸው የውጭ ቀጥተኛ ኢንቨስትመንትን የበለጠ ለመሳብ አስችሏል። ኢትዮጵያንም በአፍሪካ ቀዳሚ ከሆኑ የኢንቨስትመንት መዳረሻዎች መካከል ሁለተኛ ደረጃ ላይ በማስቀመጥ ለስኬት አብቅቷታል። በዚሁ የለውጥ ግስጋሴ ውስጥ በቂሊንጦ ልዩ ኢኮኖሚ ዞን ግንባታውን እያጠናቀቀ የሚገኘው መቀመጫውን በታንዛኒያ ያደረገው ሳንኩ የተሰኘው ግዙፍ የውጭ ድርጅት አንዱ ማሳያ ነው። አቶ አቤል በዛብህ የሳንኩ በኢትዮጵያ ተወካይ ናቸው። ፍቃድ አግኝተን ወደ ግንባታ ከገባን 4 ወር ይሆነናል። ጥሩ ፕሮግረስ እያደረግን ያለ ነው። በሚመጡት በቀጣይ 3 ወራት ውስጥ ማሽን ተከላና ኮሚሽኒንግ ጨርሰን ከመስከረም ላይ ወደ ሙሉ አቅም ወደ ምርት ለመግባት እየተንቀሳቀስን ያለ ነው። ታንዛኒያ ላይ ፕሪሚክሶችን የስንዴ ዱቄትና የበቆሎ ዱቄት ላይ በመጨመር እነዛን ዱቄቶች በማበልጸግ እየተንቀሳቀሰ ያለ ተቋም ነው። ከዛም ባለፈ ኬንያ ላይ እንደዚሁ ለበቆሎና ለስንዴ ዱቄት ላይ የሚቀላቀሉ ኒውትሪየንቶችን ወይም ፕሪሚክሶችን እያመረተ ያለ ተቋም ነው። ይህ ተቋም በቅርብ ወራት ግንባታውን አጠናቆ ወደ ሙሉ ምርት ሲሸጋገር ምርቶቹን ለሀገር ውስጥ ገበያ ከማቅረብ ባለፈ የምስራቅ አፍሪካን ገበያ ፍላጎት ለመሸፈንና የውጭ ምንዛሬን ለማስገኘት ግዙፍ እቅድ ሰንቆ እየተንቀሳቀሰ ይገኛል። በማልኒትሪሽን ምክንያት የሚፈጠሩ ህመሞችን ፋይት ለማድረግ ሶልቭ ለማድረግ ወደ ኢትዮጵያ ገብቶ እንደምታዩት ፋብሪካ በመገንባት እየተንቀሳቀሰ ይገኛል። አሁን የምንገነባው ፋብሪካ በቀን 10 ሜትሪክ ቶን የማምረት አቅም ያለው ነውና ከኢትዮጵያም ባለፈ ወደ ተለያዩ አፍሪካ ሀገሮች እየወሰድን የማዳረስ ፕላን አለን። ከኢትዮጵያ በኢትዮጵያ ምቹ የንግድና ኢንቨስትመንት ከባቢ ለመፍጠር ባለፉት የለውጥ ዓመታት አመርቂ ስራዎች ተከናውነዋል። በተለይም የሀገር በቀል ኢኮኖሚ ማሻሻያው የፈጠረው እድል ቀደም ሲል ለውጭ ባለሀብቱ ታጥረው የነበሩ ዘርፎችን ወደ ገበያ በማስገባት የኢንቨስትመንት ፍሰቱን ማሳደግ አስችሏል። ምቹ የኢንቨስትመንትና የቢዝነስ ከባቢ ለመፍጠር መንግስት የወሰዳቸውን በተለይ በኢኮኖሚ ረገድ የታዩትን ሪፎርሞች ስንመለከት በርካታ እውነት ለመናገር ከዚህ በፊት አይደፈሩም የተባሉትን ሪፎርሞች ሁሉ ያደረግንበት እንደሆነ ይታወቃል ማለት ነው። በውጤት ደረጃ እንኳን ስናየው በርካታ ባለሀብቶች ከኢትዮጵያ ኢንቨስትመንት ኮሚሽን ፍቃድ የወሰዱ የውጭ ባለሀብቶች ማለት ነው። ያለን አቅም በጣም ከፍተኛ ነው። መንግስት እያደረገ ያለውም ደግሞ ሪፎርም በጣም ከፍተኛ ነው። ሁለቱን ቅንጅት ፈጥረን ሲሪየስሊ የምንሰራበት ከሆነ ሀገር ከዘርፉ የምትጠቀመውን ጠቀሜታ አይ ቲንክ በማጉላት ረገድ ከፍተኛ ሚና ይኖረዋል ብለን ልንወስደው እንችላለን ማለት ነው። ልዩ የኢኮኖሚ ዞኖች ለባለ ሀብቶች የሚያቀርቡት ሁለንተናዊ ድጋፍና ማበረታቻ የዓለም አቀፍ ኢንቨስተሮች አይን ኢትዮጵያ ላይ እንዲያርፍም አድርጓል። ኢትዮጵያ ውስጥ ያሉት ኢንዱስትሪ ፓርኮች አብዛኞቹ ይሰሩ የነበሩት የማኑፋክቸሪንግ ሴክተር ላይ ብቻ የተሰማሩ እንደሆነ ይታወቃል ማለት ነው። የህጉ መውጣት ግን በተለይ ይህንን ዳይቨርሲፋይ በማድረግ ከማኑፋክቸሪንግ ሴክተርን ባሻገር በንግድ ላይ መሰማራት የሚችሉበት፣ በአገልግሎት ዘርፍ ላይ መሰማራት የሚችሉበት እና በሎጂስቲክስ ዘርፍ ላይ መሰማራት የሚችሉበትን እድል ይዞ መጥቷል ማለት ነው የልዩ ኢኮኖሚክ ዞን አዋጁም መውጣቱና ይሄም አንደኛው ቅድም ካልኩት የምቹ ቢዝነስ ኢንቫይሮንመንት ለመፍጠር ከተከደበት ውስጥ ሌላኛው ተደርጎ የሚወሰድ። ከዚህ ባሻገር በተለይ በስፔሻል ኢኮኖሚክ ዞን ውስጥ በልዩ ኢኮኖሚክ ዞን ውስጥ ኦፕሬት ለሚያደርጉ ኢንተርፕራይዞች ድርጅቶችም
እስከ 100% ድረስ የሚደርስ የውጭ ምንዛሬ ሪቴን እንዲያደርጉም አይ ቲንክ አስቻይ ሁኔታ ይፈጠርበት። በኢትዮጵያ ኢንቨስትመንት ከባቢው መሻሻል በቀጣይ ለሚመጡ ዓለም አቀፍ ባለሀብቶችም መንገድ ጠራጊ ነው። ይህ ኢትዮጵያ የጀመረችውን የኢንዱስትሪ ልማት ጉዞ በማፋጠን የምስራቅ አፍሪካ የንግድ ኢንቨስትመንት ማዕከል የመሆን ራዕይዋን እውን ለማድረግ ትልቅ አቅምን ይፈጥራል። የሀገርን የመድኃኒት ፍላጎት በራስ አቅም ለመሸፈንና የውጭ ምንዛሪ ወጪን ለመቀነስ መንግስት ለዘርፉ ልዩ ትኩረት ሰጥቶ እየሰራ ይገኛል። በተለይም አምራቾች የሚገጥሟቸውን የፖሊሲና የፋይናንስ እንቅፋቶች ለመፍታት በመንግስት የተወሰዱ እርምጃዎች በዘርፉ ላይ ተጨባጭ ለውጥ በማምጣት ላይ ይገኛሉ። እድሉ ፈቀደ። ኢትዮጵያ በየዓመቱ ለመድኃኒትና ለሕክምና ግብዓቶች ግዢ ከፍተኛ መጠን ያለው የውጭ ምንዛሬ ታወጣለች። ይህንን ጥገኝነት ለመቀነስና የሕዝቡን የጤና አገልግሎት ተደራሽነት ለማረጋገጥ የሀገር ውስጥ መድኃኒት አምራቾችን አቅም ማሳደግን እንደ ዋነኛ ስትራቴጂ ተይዘው እየተሰራበት ይገኛል። ከዚህ ቀደም ከ80 በመቶ በላይ የሚሆነው የመድኃኒት ፍላጎት ከውጭ በሚገቡ ምርቶች ይሸፈን ነበር። አሁን ላይ ይህ ታሪክ ተቀይሯል። ኢትዮጵያ በቀል መድኃኒት አምራቾች አሁን ላይ በመንግስት በተደረገው የኢትዮጵያ ታምርት ንቅናቄና 44 በመቶውን ከውጭ የሚገቡ መድኃኒቶችን በሀገር ውስጥ መተካትም ተችለዋል። በልዩ ድጋፎች የሀገር ውስጥ ፋብሪካዎች መሰረታዊ የሚባሉ መድኃኒቶችን ጥራታቸውን ጠብቆ ማቅረብ መጀመራቸው የሀገር ኩራት እንዲሆኑ አስችለዋል። መድኃኒት ላይ በበቂ አምርቶ የራሱን ፍጆታ የማይሸፍን ሀገር፣ ልብስ በበቂ አምርቶ የራሱን ፍጆታ የማይሸፍን ሀገር፣ ምግብ በራሱ አምርቶ የራሱን ፍጆታ የማይሸፍን ሀገር እንደ ሀገር ሉዓላዊ ሀገር ነኝ ብሎ መቀጠል አይችልም። ምግብ፣ ልብስና መድኃኒት በጣም ቤዚክ ነው። መኪና ሊቀር ይችላል፣ አውሮፕላን ሊቀር ይችላል፣ ምግብ ግን ሊቀር አይችልም። እነዚህ ሶስቱ ላይ ጠንክረን እንስራ የሚል እቅድ ነበረን። በልብስም በጣም ሰፊ ርቀት ተኪዷል። አሁን እሱን አላነሳውም። በምግብም የሚታወቅ ነው። የመድኃኒትን ብቻ ብንወስድ ግን ያኔ የነበረው 8% ዛሬ ኢትዮጵያ ለሀገር ውስጥ የሚያስፈልጋትን መድኃኒት 44% አመርታለች። ለዘርፉ ማነቆ የነበሩ የአሰራር ሂደቶችን ለማቃለል የተወሰዱ የሪፎርም እርምጃዎች አበረታች ውጤቶችን እያሳዩ ነው። አምራቾችና ባለሀብቶች በዘርፉ በስፋት እንዲሰማሩ የተዘረጉ ማበረታቻ ስርዓቶች ተጠናክረው ከቀጠሉ ኢትዮጵያን በምስራቅ አፍሪካ የመድኃኒት ማምረቻ ማዕከል የማድረግ ራዕይ ከውጥን ባለፈ በተግባር መታየት ጀምረዋል። በቅርብ ጊዜ እንግዲህ እያያችሁት ነው፣ ለውጥ አለ። ይሄ ነገር ተጠናክሮ ከቀጠለ በጥቂት ጊዜ ውስጥ ራሳችን እንችላለን። መድኃኒት ሴኩሪቲ ነው፣ የሉዓላዊነት መገለጫ ነው። ስለዚህ ያንን በማስመጣት ብቻ ልንቀጥል አንችልም። ብዙ ሚሊዮን ሕዝብ ያለበት ሀገር ላይ በማስመጣት ብቻ መቀጠል ስለማንችል እንደ ሀገር በጋራ ሰርተን አንድ ላይ አድርገን ባለፈው ጊዜ እንደተነገረው በምግብ በመድኃኒት እና በጨርቃጨርቅ ራሳችን መቻል አለብን የሚለው የመንግስት ተቋም ነው። እኛም እንደ ሀገር እንደግፋለን ለማለት ፈልጌ ነው። አሁን ነገሮች እየተቀየሩ ነው። በኢትዮጵያ የተቀናጀ የመድኃኒት ማምረቻ ማዕከል መገንባቱ ለዘርፉ አዲስ ተስፋ ሰጥቷል። የሀገር ውስጥ አምራቾችን በማበረታታት መንግስት በትኩረት እየሰራ ነው። የመድኃኒት አቅርቦት ብዙ የአገር ውስጥ አምራቾችን መሳብ ያስፈልጋል። በተለይ የካንሰር መድኃኒቶችን ስናየው በጣም ውስን ናቸው። አቅርቦትም የለም፣ አቅራቢም የለም፣ የሚያመርትም የለም። በእኛ ሀገር ያለው በጣም ትንሽ ናቸው ያሉት። ሌላው የሌሎች ኩላሊት እና ከዛ ጋር ተያይዞ ተላላፊ ያልሆኑ በሽታዎችን ስናስበው በጣም ውስን የሆነ አቅራቢዎች ናቸው ያሉት በእኛ ሀገርና እንግዲህ አቅራቢ ከሌለ አምራች ከሌለ መድኃኒትን ሶርስ ማድረግ በጣም ያስቸግራል። የሀገር ውስጥ ምርትን ማጠናከር ትርፉ የኢኮኖሚ ብቻ አይደለም፣ የዜጎችን ጤና በራስ አቅም የመጠበቅ ኩራት እንጂ። የነገዋ ኢትዮጵያ በመድኃኒት ራስዋን ችላ ለጎረቤት ሀገራትም የምታተርፍበት ጊዜ ሩቅ አይሆንም። አገልግሎት አሰጣጥን በቴክኖሎጂ በማስደገፍ የተጀመሩ ስራዎች ዜጋዎች ቀልጣፋ የጤና አገልግሎት እንዲያገኙ እያስቻለ እንደሚገኝ ይገለጻል። በሐዋሳ ከተማ የሚገኘው የንግስት ፉራ የመጀመሪያ ደረጃ ሆስፒታል አገልግሎት ምን ይመስላል የሚለውን ባልደረባችን ሚካኤል ገዙ ቅኝት አድርጓል። ተከታትለን እንመለሳለን። የሞቴቴ ፉራ የመጀመሪያ ደረጃ ሆስፒታል በአመት እስከ 120 ሺህ ታካሚዎችን ያስተናግዳል። ሆስፒታሉ አገልግሎት አሰጣጡን ለማዘመን የሚያስችሉ የኢንፎርሜሽን ቴክኖሎጂ መሰረተ ልማቶችን በማሟላት ካለፈው 1 ዓመት ወዲህ ከወረቀት ንክኪ ነፃ አገልግሎት እየሰጠ ይገኛል። በወረቀት በነበረ ጊዜ በጣም ሰው ይጉላላል። በጣም በተለይ ካርድ ክፍል መሰቃየት ነው። ግን ያ ሁሉ ተቀርፏል ማለት ነው በአሁኑ ሰዓት። ስለዚህ በኮምፒውተር ስለሆነ ሄድኩ፣ ደም ሰጠው 4 ተኩል ነው የሚወጣው አለኝ። አሁን እዛ እየጠበቅኩ ነው። ከዛ ደግሞ ሰውጣ እዚህ ገባለሁ። እዚህ ደግሞ የሚያዝኙን ኪኒን በኮምፒውተር ስለሚተላለፍ እዚህ ደግሞ የምትለኝን ሰምቼ ወደ ቤት ሄዳለሁ ማለት ነው። ወረቀት ይዘህ ስትሄድ አያስተናግዱም። ሁሉም ነገር በሲስተም ስለሆነ ማለት ነው። ጠቀሜታው ቶሎ እንዲደርስ ያደርጋል። ሲስተም ስለሆነ ኦንላይን ወዲያው እንዲያዩት፣ ወረፋም አይኖረውም። ስትሄድም ቶሎ ያስተናግዷል። ወረቀት ሲሆን ያው ወረፋ ደራርበው ምናምን እንትን ስለሚል
አሁን ቆንጆ ሆኗል በሲስተም በመሆኑ። ከዚህ ቀደም ከካርድ ክፍል ጀምሮ የነበረው አሰራሮች ምልልስ የበዛባቸውና ተገልጋዮችን ለእንግልት የሚዳርጉ እንደነበር በታካሚዎች ይነሳል። ካርድ ለማውጣት ራሱ ገና ፈልገው በጣም ብዙ ችግር ነበር። በወረቀት በጣም ችግር 3-4 ነበር ካርድ ጋር የምንሄደው ማለት ነው። ካርድ ጋር 3-4 እንሄዳለን። የዛን ጊዜ በጣም ተሰቃይተን ነበር። ግን አሁን ይሄ መረጃ አሰጣጥ በጣም ቆንጆ ነው፣ በኮምፒውተር ከሆነ በኋላ ማለት ነው። እኛ ካርድ ክፍል አንሄድም። አሁን ለምሳሌ ከመጣሁን እዛ ሄድኩኝ አስተላለፉ፣ እዚህ ቁጭ አልኩኝ ከወረቀት ጋር እነሱ ጋርም ካርድ ክፍል አልሄድም። የሆስፒታሉ ሁሉም የሕክምና አገልግሎቶች በኦንላይን ስርዓት የተሳሰሩ ሲሆን ታካሚዎች በአጭር ደቂቃ የሚፈልጉትን አገልግሎት እንዲያገኙ አግዟል። የዳታን ሴኩሪቲ ከፍ ያደርጋል። በፊት የነበሩ ችግሮች ለምሳሌ ካርዶች ይጠፋሉ፣ ፔሸንቶች ዌቲንግ ታይሞች በጣም ረጃጅም ነበሩ፣ ወረፋዎች ይኖሩ ነበር። አሁን ግን ካርድ ክፍል ላይ ሄዶ አንድ ሰው ብዙ አይቆምም። ጀስት ካርዱ ስለማይወጣ ስሙ ሰርች ተደርጎ ወደሚፈለግበት ይላካል። ሚኒመም ሲስተማችንም ያሳያል ምን ያህል እንደሚቆይ አንድ ፔሸንት እና የአንድ ቀን ዌቲንግ ታይሙ ያጠቃላይ ፔሸንቶች ወደ 15 ደቂቃ የወረደበት ሁኔታ ነው ያለው ሲስተም ከመጣ በኋላ። በሐዋሳ ከተማ አስተዳደር ውስጥ 9 ጤና ጣቢያዎችና 4 ሆስፒታሎች ይገኛሉ። ከነዚህ 4ቱ አሰራራቸውን ዲጂታላይዝ ማድረግ የቻሉ ሲሆን በቀሪዎችም አሰራርን ለማዘመን የሚያስችሉ መሰረተ ልማቶችን የማሟላት ስራ በመከናወን ላይ ነው። ጤና ጣቢያዎች ግን ቅድም ባነሳሁት ሁኔታ አንድ ሴንትራል ሀብ ስለተቀመጠ ከዛ መነሻነት የኮምፒውተር ግዢ ብቻ ነው የሚያስፈልጋቸው። ኔትወርክ ዝርጋታ አያስፈልግም። ይሄ ሎካል ሳይሆን ኦንላይን ኔትወርክ ስለሚጠቀሙ ከዚህ በኋላ ያለው። ስለዚህ አንድ ሴንትራል ሰርቨሩ አዳሬ ላይ አለ። እሱን እየተጠቀሙ ቀሪ ሆስፒታሎች ኮምፒውተር ብቻ በየክፍሉ እያስገቡ አሁን እንደምንጠቀመው ሞባይል ስርዓት ዳታ ብርተን እንደምንጠቀመው አድርጎ መጠቀም ይችላሉና በዛ ደረጃ ላይ ነው ያለነው። እንደው ወሰደ ቢባል ሴንትራል ሀቡ ብቻ ሚኒስትሪ ኦፍ ሄልዝ ካጠናቀቀልን በ3-4 ወራት ውስጥ መጨረስ ብቻ አለበት። አዲሱ በጀት ዓመት እንደገባን ማጠናቀቅ የምንችልባቸው ነገሮች። የአገልግሎቱ መዘመን ተወዳዳሪነትን በማሳደግ ጥራት ያለው አገልግሎት ተደራሽ ለማድረግ የሚያስችል ይሆናል። በሰባተኛው ጠቅላላ ምርጫ መራጮች በምዝገባ ያሳዩትን ተሳትፎ በመምረጥም እንዲደግሙት የአዲስ አበባ የፖለቲካ ፓርቲዎች የጋራ ምክር ቤት ጥሪ አቀረበ። የአዲስ አበባ የፖለቲካ ፓርቲዎች የጋራ ምክር ቤት በከተማዋ ጠንካራ የዴሞክራሲ ግንባታ እንዲኖር የመድብለ ፓርቲ ስርዓት መረጋገጥ ያለውን ፋይዳ አስመልክቶ ዛሬ መግለጫ ሰጥቷል። መግለጫውን የተከታተለችው ሪፖርተራችን ዛህራ መሐመድ ናት። ለተጨማሪ መረጃ በቀጥታ መስመራችን ላይ ትገኛለች። ዛህራ እንዴት ቆይተሻል? በአዲስ አበባ የሚገኙ የፖለቲካ ፓርቲዎች ለዴሞክራሲ ግንባታ ሂደት ያላቸው ሚና ምን መሆን አለበት ተባለ? በመግለጫው ላይ ቀጣይ ሂደቶችን የተሻለ ለማድረግ ደግሞ ምን ምን ስራዎች ይጠበቃሉ? ሀሳብሽን አካፊ ነው። አመሰግናለሁ ማህሌት። እንግዲህ ቀደም ሲል እንደገለጽሽው የአዲስ አበባ የፖለቲካ ፓርቲዎች ምክር ቤት ዛሬ መግለጫ ሰጥቷል። ምክር ቤቱ እንግዲህ በስሩ 17 ፓርቲዎችን አቅፎ እየተንቀሳቀሰ ይገኛል። በዛሬው መግለጫ በዋናነት ያነሳው እስካሁን በነበረው የፓርቲዎች ተሳትፎ ያለውን አፈጻጸም አስመልክቶ ነው አንዱ በመግለጫው ትኩረት የሰጠው። ሌላው ደግሞ ቀጣይ ሂደቶችን የተመለከቱ ጉዳዮችን አንስተዋል። ከተነሱ ጉዳዮች መካከል በተለይ ደግሞ ፓርቲዎቹ ያደረጉትን ጥሪ ተከትለው ዜጎች በነቃ ተሳትፎ የምርጫ ካርድ መውሰዳቸውን እንዲሁም ደግሞ የመገናኛ ብዙሃንም የተቀመጠውን የአየር ሰዓት ፓርቲዎች እንዲጠቀሙ ያሳዩትን አካሄድ አድንቀዋል፣ አመስግነዋልም። ከዛ ባለፈ እንግዲህ ፓርቲዎችም እስካሁን ባለው ሂደት በሀሳብ ላይ ፍጭት ሲያደርጉ መቆየታቸውን እንዲሁም ደግሞ ከችግሮችም ሲያጋጥሙ ከምርጫ ቦርድ ጋር በመነጋገርና ሕግና ስርዓትን በተከተለ መንገድ ሲፈቱ እንደቆዩ ነው ያነሱት። ከዛ ባለፈ እንግዲህ በቀጣይ በሚኖረው የምርጫ ሂደትም ዜጎች አሁንም የነቃ ተሳትፎ እንዲያደርጉና የወደዱትን የመረጡትን ፓርቲ በምርጫው ቀን በመምረጥ ንቁ ተሳትፏቸውን እንዲያሳዩ አድርገዋል። ከዛ ባለፈም ደግሞ ፓርቲዎችም ምርጫው የተሻለ ዲሞክራሲያዊ እንዲሆን ያላቸውን አስተዋጽኦ እንዲያደርጉ ነው የተነሳው። እንግዲህ ከዚህ በኋላም ከምርጫ ቦርድ ጋር ተቀራርበው የሚያጋጥሙ ችግሮችንም በመፍታት ምርጫው የተሻለ ሰላማዊና ፍትሐዊ ለማድረግ እንደሚሰሩ ነው የገለጹት። እናመሰግናለን ዛህራ ለመረጃው። መልካም ቀን ይሁንልሽ። ዜና ኢትዮጵያ ይቀጥላል።
በኢትዮጵያ የአንድ ቀን የናፍታ ነዳጅ አቅርቦት ከመካከለኛው ምስራቅ ግጭት በፊት ወደ ነበረበት 9 ሚሊዮን ሊትር እንዲመለስ መንግስት ወስኗል። ተጨማሪ ናፍታ ነዳጅ ከዛሬ ጀምሮ ወደ አዲስ አበባ፣ ለክልሎች ደግሞ ከነገ ጀምሮ ከጅቡቲ ይጓጓዛል። መንግስት ለነዳጅ ግዢ ቀድሞ ከነበረው በተጨማሪ በየወሩ 20 ቢሊዮን ብር ድጎማ በማድረግ እያቀረበም ይገኛል። ጌታቸው ባልቻ ዝርዝር አለው። የመካከለኛው ምስራቅ ጦርነት በዓለም አቀፍ ደረጃ የነዳጅ አቅርቦት ሰንሰለትን በማናጋትና የዋጋ ጭማሪን በማስከተል ከፍተኛ ጫና ፈጥሯል። ሀገራትም ችግሩን የሚቋቋሙበትን የተለያዩ ስልቶች ተግባራዊ አድርገዋል። ኢትዮጵያም የተፈጠረው ዓለም አቀፋዊ ችግር በኢኮኖሚዋና በዜጎቿ እንቅስቃሴ ላይ የሚፈጥረውን ጫና መቋቋም የሚያስችሉ እርምጃዎችን እየወሰደች ትገኛለች። ከነዳጅ ምርቶች የቤንዚንና የአውሮፕላን ነዳጅ ቀድሞ በነበረው መጠን እየቀረበ ይገኛል። በኢትዮጵያ የአንድ ቀን የናፍጣ ነዳጅ አቅርቦት ግን የመካከለኛው ምስራቅ ጦርነትን ተከትሎ በግማሽ ቀንሶ 4.5 ሚሊዮን ሊትር ነበር። ከጦርነቱ በፊት የአንድ ቀን የናፍጣ አቅርቦት 9 ሚሊዮን ሊትር የነበረ ሲሆን መንግስት አቅርቦቱ ወደ ቀድሞ እንዲመለስ ወስኗል። ከዛሬ ቀን ጀምሮ የናፍጣ አቅርቦት ከጦርነቱ በፊት ወደ ነበረበት እንዲመለስ በመንግስት ተወስኗል። ይሄ ማለት ነው በቀን 4.5 ሚሊዮን ናፍጣ በአገር ደረጃ እናቀርብ የነበረው ከጦርነቱ በፊት ወደ ነበረበት ወደ 9 ሚሊዮን ሊትር የቀን አቅርቦት እንዲመለስ ውሳኔ ተመልሷል። ውሳኔውንም ተግባራዊ በማድረግ ረገድ ለአዲስ አበባ ከተማ ከዛሬ ጀምሮ ከጅቡቲ ከጦርነቱ በፊት ወደ ነበረበት የአቅርቦት መጠን ጭነት ከዛሬው ቀን ጀምሮ መጫን ይጀምራል ማለት ነው። እንዲሁም በክልሎች ደግሞ ለክልሎችም ከነገ ጀምሮ ከጅቡቲ ጭነት የሚጀመር ይሆናል። ስለዚህ የናፍጣ አቅርቦት ከጦርነቱ በፊት ወደ ነበረበት ሙሉ ለሙሉ እንዲመለስ ተወስኗል። ምንም እንኳን የነዳጅ ዋጋ በዓለም አቀፍ ገበያ በከፍተኛ መጠን የጨመረ ቢሆንም መንግስት ምርቱ በልዩ ግዢ እንዲቀርብ እያደረገ ይገኛል። በዚህም ምክንያት ቀድሞ ከነበረው በተጨማሪ ከፍተኛ ድጎማ እያደረገ ነው። ተጨማሪ ዋጋ ወደ ህዝቡ አልተላለፈም። ይሄ ባለመተላለፉ ምክንያት በየወሩ ከነበረው ድጎማ በተጨማሪ በሁሉም የነዳጅ አይነቶች ማለት ነው ከጦርነቱ በፊት ከነበረው ድጎማ በተጨማሪ በየወሩ 20 ቢሊዮን አዲስ ድጎማ መንግስት እየከፈለ ይገኛል ማለት ነው። ይሄ ማለት እጥረቱም እንዳለ ሆኖ መንግስት በከፍተኛ ደረጃ ድጎማ እያደረገ መሆኑ የሚያሳይ ነው። በየወሩ 20 ቢሊዮን አዳዲስ ድጎማዎች ከነበረው የማክሮ ኢኮኖሚ ሪፎርምን ተከትሎ ስናደርግ ከነበረው ድጎማ ይሄ ተጨምሮ አጠቃላይ የድጎማ ክምችቱን ከ300 ቢሊዮን ብር በላይ ከፍ አድርጎታል ማለት ነው። በውጭ ምንዛሪ በከፍተኛ ድጎማ የሚቀርበውን ይህንን ውስን ሀብት በኃላፊነት መጠቀም ይገባል። መንግስት በከፍተኛ ድጎማ በልዩ ግዢ ዘዴ በከፍተኛ ዋጋ ዓለም አቀፍ ጫናዎችንም በመቋቋም እያቀረበ ያለው ነዳጅ እጅግ በጣም ወሳኝ ጉዳይ መሆኑን በመገንዘብ ይሄ ምርት ላይ የሚከሰቱ ማጭበርበሮች እና አሻጥሮች ከመንግስት የህግ አስከባሪ አካላት ጎን ለጎን በመሆን ለመቆጣጠር እንዲቻል ህብረተሰቡ የተሟላ ድጋፉን ከመንግስት የተቋማት እና የጸጥታ ግብረ ኃይል ጋር መስራቱን አጠናክሮ እንዲቀጥል አደራ ለማለት እንወዳለን። ኢትዮጵያ የጀመረችውን ፈጣን የኢኮኖሚ እድገት ቀጣይነት ለማረጋገጥና የዜጎች የዕለት ተዕለት እንቅስቃሴ እንዳይስተጓጎል መንግስት የነዳጅ አቅርቦትና ስርጭትን በከፍተኛ ትኩረት የሚያከናውን ይሆናል። በምስራቅ ጎጃም ዞን የቱሪስት መስህቦችን በማልማትና በመንከባከብ የቱሪዝም ዘርፍን ለማሳደግ እየተሰራ ነው። ውብ መልክዓ ምድራዊ አቀማመጥ የተቸረውንና የአፍሪካ የውሃ ማማ የሆነውን የጮቄ ተራራን በማልማት የቱሪስት መዳረሻ እንዲሆን እየተሰራ ስለመሆኑም ተገልጿል። ሳሙኤል ወርቃየሁ ዝርዝር አለው። ውብ መልክዓ ምድራዊ አቀማመጥ የተቸረ ሲያዩት አረንጓዴ ምንጣፍ የመሰለ መንፈስን የሚያድሰው የምስራቅ አፍሪካ የውሃ ማማ የሆነው የጮቄ ተራራን ጨምሮ ሌሎችም በርካታ ተፈጥሯዊና ሰው ሰራሽ የቱሪዝም መዳረሻዎችና ቅርሶች መገኛ ነው። የምስራቅ ጎጃም ዞን የዞኑ ባህል ቱሪዝምና ስፖርት መምሪያ ኃላፊ ወይዘሮ ብርቄ ይዘንጋው እንደሚሉትም ይህን ስፍራ ለማልማትና ለመጠበቅ እየተሰራ ነው። ጮቄ እንግዲህ እንደሚታወቀው በጣም ሰፊ ሄክታር የሚያካልል የኛን ዞን ብቻ ሳይሆን ከሌሎች ዞኖች ጋር ሊዋሰን የሚችል ሰፊ የተፈጥሮ ሀብት ያለበትና በዛ ውስጥ እጽዋት የተፈጥሮ እጽዋቶች የአገር በቀል እጽዋቶች የሚገኙበት የዱር እንስሳቶች የሚገኙበት በርካታ አዋፋት የሚገኙበት በርካታ ገባር ለአባይ ገባር የሚሆኑ ምንጮች የሚገኙበት ትልቅ የተፈጥሮ ሀብታችን ነው።
ይህን ለማልማት እንግዲህ ዞናችን አልሞ እየሰራበት ያለበት ሁኔታ ነው ያለ። አካባቢው እንዲጠበቅ ያሉት የዱር እንስሳቶች እንዳይሰደዱ፣ የእጽዋቶች እንዳይጠፉ፣ በሌላ በከብቶችም ሆነ በአካባቢው ማህበረሰብ እንዲጠበቅ ደግሞ ከደን ልማት ጋራ በጋራ እየሰራን ያለንበትና ጮቄን ለማልማት ከደብረ ማርቆስ ዩኒቨርሲቲ ጋርም በጋራ እየተሰራ ያለበት ሁኔታ ስላለ ይህንን ለዞናችን ትልቅ የቱሪስት መዳረሻ ይሆናል። ተፈጥሮ በብዙ የቸረችውን ይህን ስፍራ ለመጎብኘትም ታዲያ ከውስጥም ከውጭም በርካቶች ወደ ቦታው ያቀናሉ። የቱሪስት ፍሰቱን ብሎም ለቱሪዝም ዘርፉ የሚያበረክተውን አስተዋጽኦ ለማሳደግም የመንገድና መሰል የመሰረተ ልማት ስራዎችን የማጠናከር ተግባራትም ተጠናክረው መቀጠላቸውን መምሪያ ኃላፊው አንስተዋል። ለዚህም የደብረ ማርቆስ አውሮፕላን ማረፊያ ተጠናቆ ለአገልግሎት ክፍት ሲሆን ደግሞ ለጎብኚዎች ምቹ ሁኔታን ይፈጥራል። ከደብረ ማርቆስ ዲጎ ጽዮን ጮቄን አቋርጦ የሚሄድ መንገድ እየተሰራ ያለበት ሁኔታ ነው ያለ። እንግዲህ ይህንን የቱሪስት መዳረሻ ይሆናል ብለን ስንመርጠው ታሳቢ ያደረግነው የደብረ ማርቆስ አውሮፕላን ማረፊያ ኦን ሲሆንና ስራ ሲጀምር በተለይ የትኛውን ቦታ ላይ ጮቄን ለማየት የሚጓጉ ማህበረሰቦች በአገር ውስጥም ይሁን በውጭ የሚፈልጉትን ከደብረ ማርቆስ ደግሞ 27 ኪሎ ሜትር ላይ ጮቄን ማየትና መጎብኘት መዝናናት የተፈጥሮን ሁኔታ ማድነቅ ስለሚቻል ይህንን የቱሪስት መዳረሻ እንዲሆን የመረጥንበት ሁኔታ ነው ያለ። በዞኑ ሌሎች ሰው ሰራሽና ታሪካዊ ስፍራዎች ተጠብቀው ለትውልድ ይተላለፉ ዘንድ የማልማት የመንከባከብና የመጠበቅ ስራዎችም እየተሰሩ ነው። በተለይ መርጦ ለማርያም ገዳም ላይ የውሽ ሚካኤል፣ ዲማ ጊዮርጊስ እና ሌሎችም ቦታዎች ላይ በርካታ ሰው ሰራሽ ቅርሶችና ለቱሪስት መስህብ የሚሆኑ ቅርሶች አሉ። እነዚህን ቅርሶች ሃይማኖታዊ ይዘታቸውን ጠብቀው ለትውልድ እንዲተላለፉ መንግስት በትኩረት እየተሰራ ያለበት ሁኔታ ነው ያለ። ከዚህም አንጻር ለምሳሌ መርጦ ለማርያም የአብርሃ ወአጽብሃን ሙዚየም ለመገንባት ከ13 ሚሊዮን ብር በላይ ወጪ በማድረግ ግንባታ እየተካሄደበት ያለበት ሁኔታ ነው ያለ። አሁን ግንባታው 90% የደረሰበት ሁኔታ ነው ያለ። በወቅቱ የነበረውን የአሰራር ጥበብን ለማህበረሰቡ ለማስተላለፍ የሀገር ውስጥም ሆነ የውጭ ቱሪስት መጥቶ እንዲጎበኛቸው እንዲያያቸው በሀገራችን በጣም ትልቅ ጥበብ የተሞላበት ስራ የተሰራበት እንደሆኑ ለማሳየት ይህንን ሙዚየም ዘመናዊ ሙዚየም እየተገነባ ያለበት ሁኔታ ነው ያለ። የመደመር መንግስት ለቱሪዝም ዘርፉ በሰጠው ልዩ ትኩረት መሰረት በዞኑ ከዘርፉ የሚገኘውን ገቢ ለማሳደግ መዳረሻዎችን ከማልማት ባሻገርም የማስተዋወቅና ጎብኚዎችን የመሳብ ስራዎችም በቅንጅት እየተከናወኑ መሆናቸው ተመላክቷል። የውጭ ዜና። የብሪታንያው ንጉስ ቻርልስ ሳልሳዊ የዋይት ሀውስ ጉብኝት ብሪታንያ ከፕሬዚደንት ትራምፕ የሚሰነዘርባትን የንግድ ታሪፍ ዛቻ ለመመከት የተጠቀመችበት የዲፕሎማሲ ስልት መሆኑ እየተገለጸ ነው። ትራምፕ ብሪታንያን በኢራን ጉዳይ ለዘብተኛ ነሽ በሚል በኢኮኖሚ ለማንበርከክ በዛቱበት በዚህ ጊዜ ንጉሱ በዋሽንግተን ተገኝተው የለንደንንና ዋሽንግተንን ስልታዊ አጋርነት ዳግም አረጋግጠዋል ተብሏል። ፕሬዚደንት ዶናልድ ትራምፕ በኢራን ላይ ስለገቡበት ጦርነት ለንጉሱ ማብራሪያ የሰጡ ሲሆን ንጉሱም ኢራን የኒውክሌር መሳሪያ ባለቤት መሆን የለባትም በሚለው ነጥብ ላይ ከትራምፕ ጋር ፍጹም ስምምነት ላይ መድረሳቸውን ፕሬዝደንቱ አረጋግጠዋል። ይህ አቋም ፖለቲከኞች ቢለወጡም የሁለቱ ሀገራት ወታደራዊና ስልታዊ ፍላጎት የማይነጠል መሆኑን ማሳያ ነው እየተባለ ነው። በሌላ በኩል ኢራን የሆርሙዝ ወሽመጥን ለመክፈት ያቀረበችው ጥያቄ በትራምፕ አስተዳደር ዘንድ እንደ ዲፕሎማሲያዊ ወጥመድ ተቆጥሮ ውድቅ ተደርጓል። የኢራን ሀሳብ አሜሪካ እገዳውን ካነሳች የሆርሙዝ ሰርጥ ክፍት ይሆናል የሚል ነው። ይሁን እንጂ አሜሪካ በኢራን ወደቦች ላይ የጣለችው የባህር ኃይል እገዳ ተህራንን በኢኮኖሚ ለመገደብ ያነጣጠረ ስልት አካል ሆኖ በመቀጠሉ በመካከለኛው ምስራቅ ያለው ወታደራዊ ውጥረት ቀጥሏል። ዜና ኢትዮጵያን እየተከታተላችሁ ትገኛላችሁ ተመልካቾቻችን። አሁን ሰዓቱ የቢዝነስና የስፖርት ዘገባዎች የሚቀርቡበት ነው። ከኔ ጋር ልክ 7 ሰዓት ሲል